ገብርኤል ማለት አምላክ ወሰብ እግዚእ ወገብር ማለት ነው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁኝ ብሎ እነሱም መኑ ፈጠረነ ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ እግዚአብሔር አሐዜ መንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ እሰጣለሁ ብሎ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም ማእምራን ለባውያን አድርጎ ፈጥሯቸዋልና በማዕረግማ ቢሆን እኛስ የበታቾቻችን ምን ነው መፍጠር በቻል ነበር፣ እንዴት እኔ ፈጠርኳችሁ ይለናል ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው። ዋይ አለ። ጌታ በህቡ ፈውሶታል። አፍአዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ ምን ስታደርግ ነው ባለይ ነበር ብሎ አሰበ። ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀልወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን ብለዋል። እኩሌቶቹ ዋሂድ ኦሙ መልአከ ሰላም ገብርኤል እንዲል ንቁ በበህላዌነ እስከ ንረክቦ ለአምላክነ ብሎ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን እንቁም ብሎ ጸጥ ባደረጋቸው ጊዜ ሁር አብስራ ለወለተ ኢያቄም ብሎት ነበርና ያ እንደደረሰ እንደተፈጸመ ለማጠየቅ ነው ያሉትን በጨለማ ጠቅሎ እንደ እምቧይ አንከብሎ እንጦርጦስ አውርዷቸዋል። ሀልወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል።